ሰላም እንዴት ናችሁ? ዶክተር ሰላም እባላለሁ። ስማይል ስፔሻሊቲ የጥርስ ክሊኒክ ውስጥ የጥርስ ክሊኒኩ መስራችና እዛ ውስጥ ደግሞ የምሰራ ሐኪም ነኝ። ወደ ጥርስ ሕክምና እንዴት ገባሽ ብላችሁ ብዙዎቻችሁ ትጠይቁኛላችሁ። እኔ መጀመሪያ ስጀምር የጥርስ ሐኪም ወይም ደግሞ ሕክምና ላይ ነበርኩ። ባለሙያ ሳልሆን ከነርሲንግ ነው የጀመርኩት። ጆርኔ ከዛ ነው። ነርሲንጉ ላይ ያለሁኝ ግን አጋጣሚ ሆኖ ከሪሞት ኤሪያ ላይ ሰራ ስለነበረ እዛ አካባቢ የተመደብኩት ላይ ከውጭ የሚመጡ ኤንጂኦች ነበሩና ከነሱ ጋር በምሰራበት ሰዓት እኔ የነበርኩበት ዲፓርትመንት ላይ የጥርስ ሐኪሞች ይመጣሉና ከነሱ ጋር በምሰራ ሰዓት ነው እንግዲህ ዴንታል ላይ ሞር ኢንስፓየር እንደሆን ወይም ዴንታል ላይ ፎከስ አድርጌ ወደዛ እንድገባ ያደረገኝ መንገዴ። እንደ አጋጣሚ ሆኖ ብዙ ሀገሮችን የማየት እድል ገጥሞኝ ስለነበረ የጥርስ ሕክምናውን ከጨረስኩኝ በኋላ ብዙ ሀገሮች ላይ በሚሄድበት ሰዓት እኛ ሀገር ካለው የጥርስ ሕክምና ጋር ሪሌት አደረግ ነበረ። ከትሪትመንት ጀምሮ ከስፔሻላይዜሽን ጀምሮ የክሊኒኮች ሴትአፕ ምን ይመስላል፣ ምንድን ነው እኛ ጋር የጎደለው የሚለውን ብዙ ነገሮችን ለማየት እድል አጋጥሞኝ ነበረ። ስለዚህ ያንን ነገር ይዤ ነው እንግዲህ ወደዚህ የመጣሁት ማለት ነው። ስማይል ለእኔ አሁን ላይ በጣም ትንሽዬ ወደፊት ግን ትልቅ ሰው የሚሆን ይመስለኛል። ስማይል አሁን ላይ በጣም ብዙ አዳዲስ ነገሮችን ይዞ የመጣ ሰዎችን እያሳየ እያስተማረ ብዙ ሰዎችንም እያፈራ ያለ ድርጅት ይመስለኛል፣ ወይም ደግሞ የሕክምና ተቋም ይመስለኛል። እንደዛም ነው ደግሞ የማስበው። ወደፊት ደግሞ የበለጠ ትልቅ የሆነ ለብዙዎች አባት የሚሆን ትልቅ ድርጅት ይሆናል ብዬ ተስፋ አደርጋለሁ። ምንድነው ሁልጊዜ አንቺን ኢንስፓየር የሚያደርግሽ በስራ ሂደትሽ ላይ ህይወትሽ ላይ? ለምንድነው ሁልጊዜ ደስተኛ ሆነሽ ስራ የምትሰሪው ያሉ ብዙ ሰዎች ይጠይቁኛል። ሲመስለኝ አላማው ይመስለኛል ይዞኝ እየሄደ ያለው መንገድ፣ በየቀኑ ማየው ፕሮግረስ፣ የሰዎች አቀባበል፣ እንዲሁም ደግሞ አብረኝ የሚሰሩ ሰዎች ሞር ኢንተራክሽን መሆን ውጤቱ በጣም ኢንስፓየር ያደርገኛል እና አንዳንዴ ቢደክመኝ እንኳን ቢሰለቸኝ እንኳን የሚያታክተኝ ነገር ቢገጥመኝ እንኳን እነዚህ ነገሮች ያየው በጣም ኢንስፓየር እሆናለሁ። በየቀኑ የስራ ሂደትሽ ላይም እንዴት ነው ከሰዎች ጋር ያለሽ ኢንተራክሽን ወይም ከፔሸንቶች ጋር ምንድነው በጣም ከነሱ ጋር እንድትሆኝ የሚያበረታታሽ ነገር እያሉ ብዙ ሰዎችም ይሄንንም ጥያቄ ደጋግማ ይጠይቁኛል። ብዙ ሰዎች አንደርስታንድ ያላረጉት ግን እኔ የሚገባኝ አንድ ነገር አለ። ሰዎች ላይ ያለ ስማይል ወይም ፈገግታ ወይም ደስታ በየቀኑ የስራ ሂደታችን ላይ ወይም ህይወታችን ላይ በጣም ማተር ያደርጋል ብዬ አስባለሁ። ዝም ብላችሁ ብታስቡት የተከፋና የተደሰተ ሰው ያለው ኢነርጂ፣ ኮሚኒኬሽን፣ ሁሉ ነገሩ በጣም የተለየ ነው እና እኔ ሰዎች ላይ የማየው ስማይል ኖ ማተር ዋት አንድ ሰው ስማይሉ ዲዛይን ስላደረገ ብቻ ሳይሆን ታጥቦ ራሱ ሲወጣ ያለው ኮንፊደንስ፣ ደስታ በጣም ነው እኔን ኢንስፓየር የሚያደርገኝና ስራችን ከሕክምናውን ባሻገር ሞር ሳይኮሎጂካሊ ሰዎች ላይ በጣም ተጽዕኖ የሚያመጣ ብዙ ሰዎችን ያስታረቀ ለብዙ ሰዎች ኮንፊደንስ የሚሰጥ ስራ ላይ ማለት ነው ከሰዎች ጋር የቀን ተቀን የስራ ሂደታቸው ላይ በጣም ለውጥ የሚያመጣ ነገር ስለሆነ ከፔሸንቶች ጋር ያለው የደስታ ሁኔታ እኔን በጣም ኢንተራክት ስለሚያደርገኝ የምችለውን ሁሉ ከመስጠት ወደ ኋላ አልልም፣ እነሱም ከመደሰት ወደ ኋላ አይሉም እና እነዚህ ነገሮች በጣም ያስደስቱኛል። ሁልጊዜም ፔሸንቶች ወይም እኔ ፔሸንት ያለላቸውም ስፔሻሊ ስማይል ዲዛይን የሚያደርጉ ለእኔ ክላይንቶቼ ናቸውና ሁልጊዜም የራሳቸው ኢንተራክሽን አላቸው። አንዳንድ ሰዎች በጣም በመጮህ የሚገልጹ አሉ። አንዳንድ ሰዎች ደግሞ ዝም በማለት እየቆዩ ከሄዱ በኋላ ደውለው የሚሉም አሉ። ግን በቅርብ ጊዜ የገጠመኝ ነገር ምንድን ነው? በጣም በቅርብ ጊዜ የገጠመኝ አንድ ክላይንታችን ሙሉ ስማይል ዲዛይኒንግ ለማድረግ በጣም ብዙ ቦታ ዞሯል። ብዙ ቦታ ዓለም ላይም ብዙ ሀገሮችን ቪዚት አድርጓል አይቷል እና እኔ ጋር መጥቶ ጀምሮ ነበርና አጋጣሚ በመሀል እኔ ትንሽ ችግር ገጠመኝና የተወሰነ ቀን ኦፍ ሆኜ እሱ በጣም ኤክሳይትድ ሆኖ አልተገናኘንም እና በጣም ተቆጥቶ መጥቶ በቃ አልፈልግም ታዩ ምናምን አለኝ፣ አልሰራም አለኝና ኦልሬዲ ጥርሱ ኤቭሪቲንግ ሬዲ ነበር። የገጠመኝን ነገር አስረዳሁትና ተሰራ ማለት ነው። እና የእሱ ሁልጊዜ አሁን ሳስበው በጣም ይገርመኛል አነጋገሩ፣ እምባው ምናምን እና እንደዚህ ደስ እንዲለኝ ነው ለካ ዶክተር ሁሉ ቀን የቆየሹ ምናምን አለኝ እና ወይ ያቀፈበት እንትኑ ስቲል ሳስበው ኢሞሽናል ያደርገኛል። በጣም ደስተኛ ነበር በጣም እና ኢቭን እኔ ላይ የነበረውን ቁጣ እኔ አስከፈቸው ማለት ነው። እኛ ላይ የነበረው ሀዘን ሁላ ረስቶ በቃ እናቱ ጋር ኢሚዲየትሊ ነው ቪዲዮ ኮል አድርጎ ሲያወራ የነበረውና ቅርብ ጊዜ ገጠመኝ በጣም ሁሌ የማረሳው ሰው በጣም ቁጡ ግን
ጥርሱ ከተገጠመለት በኋላ he was like down to earth ሆኖ በጣም ሌላ ሰው ሆኗልና እሱን መቼም ማረሳውም። ግን ሁሌም ኤቭሪዴ ግን የፔሸንቶች ኢንተራክሽን የሚገርም ነው። በቃ እኛ ኤክስፔክት ማናረጋቸው ናቸውና ሁሌም እኔ እነዚህ አይነት ነገሮች ያስገርሙኛል። ስማይል ስፔሻሊቲ ኢዝ ኖት ኦንሊ የዴንታል ክሊኒክ። እኛ አላማችን የተነሳንበት ሴንተር ኦፍ ኤክሰለንስ ለማድረግ ነው። ኖት ኦንሊ ኢን ኢትዮጵያ ሆኖልን ተሳክቶልን ኢን አፍሪካም ለመሆን ከባድ ጥረት እያደረግን ያለ ነው። ሶ ኤክሰለንስ ምንድነው? እናንተ የሚለያቸው ኤክሰለንሳችሁ ምንድነው? ብዙ ሰው ይለናል። የመጀመሪያው ኳሊቲ ኦፍ ትሪትመንት ነው። አንድ ሰው ብዙ ቦታ ሄዶ ብዙ ትሪትመንቶችን ሊያደርግ ይችላል፣ ግን እኛ ጋር ሲመጣ ምን ይለየዋል ነው የመጀመሪያው። አንድ ሰው ኢቲካሊ ትሪት መደረግ አለበት ብዬ አምናለሁ። ይሄ ኤክሰለንሱን ስለሚነካ ነው። ጥራቱን የጠበቀ ነገር ማግኘት አለበት። ሲንስ ይሄ የሄልዝ ኢንስቲትዩሽን ስለሆነ ሰዎች እኛ ጋር ጥርሳቸውን ለመታከም ሲመጡ መመላለስ የለባቸውም ብለን እናምናለን። ስለዚህ ኳሊቲውን የጠበቀ ጥራቱን የጠበቀ አፎርደብል የሆነ እንዲሁም ደግሞ ከዚህ በኋላ የሚያደርጉት ትሪትመንት ወይም ማንኛውም ነገራቸው የነገ ህይወታቸው ላይ ኮንሲኩዌንስ የማያመጣ እንዲሆን እንሞክራለን፣ እንጠራለን። ስለዚህ ይሄ አንደኛው ሴንተር ኦፍ ኤክሰለንሳችንን ሚታፕ ነው ያደረገ ሀሳብ ነው ብለን እናስባለን። ሌላኛው ኳሊቲ ነው። ኳሊቲ ዘሞ ስንል ኢትስ ኖት ኦንሊ ኤግዛክትሊ ዴንታል ትሪትመንት፣ ግን ሰዎች ከበር ጀምሮ ሲመጡ የሚቀመጡበት ወንበር፣ ትሪት የሚደረጉበት ማቴሪያል ሊሆን ይችላል፣ የሚያናግሯቸው ከከስተመር ሰርቪስ ጀምሮ ሰራተኞቻችን የሚቀመጡበት ወንበር፣ ኤቭሪቲንግ ኳሊቲውን የጠበቀና ጥራቱን የጠበቀ እንዲሁም በጣም በዛ ነገር ላይ አድቫንስ የሆነ ነገር ማግኘት አለባቸው ብለን እናስባለን። ለሱም ደግሞ በጣም ጠንክረን እየሰራ ነው። ሆፕፉሊ ይሄኛውን የምናስበውን ኤክሰለንስ በቅርቡ አቺቭ እናደርጋለን ብለን ተስፋ እናደርጋለን። በስማይል ስፔሻሊቲ ውስጥ ሁሉም ሰርቪስ ይሰጣል። እኛ ለውበት ብቻ የቆምን ተቋም አይደለንም። ብዙ አይነት ፕሪቨንቲቭ ዴንቲስትሪ የምንለው ነገር አለ። ብዙ አይነት ትሪትመንቶች አሉ ዴንታል ላይ ሕክምናን ወይም ደግሞ አንድ ሰው ከጥርስና ከአፍ ጋር ተያያዥነት ያላቸው ነገሮች ቀድመው እንዳይገጥሙት ማድረግ እንችላለን። ከገጠመው ትሪት ማድረግ እንችላለን። እንዲሁም ደግሞ ኮስሞቲክስ ነገሮችንም መስራት እንችላለን። ስለዚህ በስማይል ስፔሻሊቲ ውስጥ ሁሉም ሰርቪስ ይሰጣል። ሁሉም ዓለም ላይ አለ የምንላቸው በሙሉ ስማይል ስፔሻሊቲ ውስጥ ይገኛል። ምናልባትም ከማማከር ጀምሮ የመጨረሻ አድቫንስ የምንለው ትሪትመንት ድረስ አሁን ላይ ምናልባት አድቫንስ ተብሎ በጣም በትልቁ እየተወራለት የሚገኘው ኢምፕላንት ወይም ፉል ማውዝ የምንለው ጥርስ የሌላቸውን ሰዎች ጥርስ ሙሉ ለሙሉ ፐርማነንት የሆነ ጥርስ እንዲኖራቸው ማድረግ ኢትስ ሜጀር ነገር ነው እና ከዚህ ከትንሹ ጀምሮ ከማማከር ጀምሮ እስከ ላይኛው ድረስ በውስጡ ብዙ ነገር ያካተቱትን እየሰራ ነው። ኮስሞቲክስ ነገሮችን እንሰራለን። ኢንቪዚብል ብሬስ እንሰራለን። ዓለም ላይ አሉ የሚባሉ ሁሉ ስማይል ስፔሻሊቲ አለ። ስለዚህ ስማይል ስፔሻሊቲ መምጣት የምትፈልጉ ሰዎች ከትንሹ እስከ ትልቁ ስላለላችሁ የምትፈልጉን ትሪትመንት እኛ ጋር ማግኘት ትችላላችሁ። ሶ ዩ አር ዌልካም ኤኒ ታይም ማለት ነው። ዶክተር ዲዳ ቦሩ እባላለሁ። ኦርቶዶንቲስት ነኝ። አሲስታንት ፕሮፌሰር ኦፍ ኦርቶዶንቲስት እና ሰርቲፋይድ ኢንቪዚላይን ፕሮቫይደር በስማይል ስፔሻሊቲ ዴንታል ሴንተር። ኦርቶዶንቲክስ ማለት ቱዝን ስትሬትን ማድረግ ነው። የጥርስ አቀማመጦችን ማስተካከል ማለት ነው። በፊት የጥርስ አቀማመጥ የሚስተካከለው በትራዲሽናል ብሬስ በተለመደው ሜታል ብሬስ ነው። አሁን ሌተስት የሆነ ቴክኖሎጂ ኢንቪዚላይን የሚባል መጥቷል። ክሊር አላይነር ቴክኖሎጂ ይባላል። ከክሊር አላይነር ቴክኖሎጂ የሚለያቸው ኢንቪዚላይን ስማርት ትራክ ማቴሪያል የሚባለው ነገር የተካተተለት እና ስማርት ፎርስ ፊቸር ያለው ላይት ኤንድ ኮንቲኒየስ ፎርስ በዴንቲስትሪ ላይት ኤንድ ኮንቲኒየስ ፎርስ የሚባል አፕላይ የሚያደርግ ሌተስት ቴክኖሎጂ ነው እና ብዙ አይነት አድቫንቴጆች አሉ። ከትራዲሽናል ብሬስ ስማይሊንግ ላይ ብዙም አይታይም፣ ሪሌቲቭሊ ኢንቪዚብል ነው። ሌላ ዳይኒንግ ላይ ምንም አይነት ዳይት ሪስትሪክሽን የለውም። ሪሙቭ አርገን ስለምንጠቀመው ዳይት ሪስትሪክሽን የለውም
በተቃራኒ ትራዲሽናል ብሬሶች ዳይት ሪስትሪክሽን አላቸው። ሌላ ኢንቪዛላይን ቴክኖሎጂ ከብሬስ የሚለየው የትሪትመንት ዱሬሽንም ነው። የትሪትመንት ዱሬሽን ኦፍ ኢንቪዛላይን ኢዝ ሾርት ሪሌቲቭ ቱ ደ ብሬስ። ብሬሶች 2 ዓመትም ትራዲሽናል ብሬስ 2 ዓመትም ሊፈጅ ይችላል። ትሪትመንት እስከ 3 ዓመትም የሚሄድበት አጋጣሚ አለ እና ኢንቪዛላይን ዊዲን ይር አብዛኛው ኬዞች ዊዲን ይር መጨረስ የሚችል አላይነር ቴክኖሎጂ ነው። ሌላው ከሃይጂን አንጻር ብዙ ልዩነት አለው፣ አድቫንቴጅ አለው። ሪሙቨብል ስለሆነ መውጣት መግባት ስለሚችል ሪሙቭ ተደርገው ስለሚቦርሹ ምንም አይነት የሃይጂን ፕሮብሌም አይፈጥርም ከትራዲሽናል ብሬስ አንጻር እና ቴክኖሎጂ በጣም የሚወደድ ነው። ሃይጂን ፕሮብሌም ከሌለ ደግሞ የጥርስ ጤና እንደተጠበቀ ሆኖ ያልቃል። ከዛ አንጻር በጣም የተሻለ ቴክኖሎጂ ነው። እዚህ ዳይመንድ ፕሮቫይደር ነን በስማይል ስፔሻሊቲ ዴንታል ሴንተር። አንዱ ዴንታል ሃይጂን ላይ ሚስኮንሰፕሽን ቴክኒክ ኦፍ ብረሽንግ፣ ብዙ ጊዜ ቴክኒክ ኦፍ ብረሽንግ እንዴት እንደሆነ አናቅም። ኦራል ሃይጂን ኢንስትራክሽን በአገር ደረጃ ስለማይሰጥ በክሊኒክ ደረጃ ነው የምንሰጣቸው። ብራሽንግ ስታይል ላይ ቨርቲካል የሚባል ነው መቦረሽ ያለበት። ሆሪዞንታሊ በጣም ሀርድ ብራሽ እየተጠቀሙ ኢናሜል ዊር እያመጣባቸው ነው ጀነራሊ ፖፑሌሽን። ያ ነገር ከተከሰተ በኋላ ነው እኛ ጋር በሴንሲቲቪቲ የሚመጡትና በየክሊኒኩ ኦር በአገር ደረጃ ቢሰጥ ጥሩ ነበረ። በየክሊኒኩ ኦራል ሃይጂን ኢንስትራክሽን እንዴት እንደሚሰጥ ሲምፕል የሚመስሉ ነገሮችን ጥርስ መቦረሽ አቦራረሽ ስታይልን በደንብ ወይ ከሶሻል ኦቴንቲክ የሆነ ጉግል ስኮላር ሰው ማንበብ የሚችል ከዛ ማግኘት ይችላል። ኦር ዶክተር ኦፍ ዴንቲስትሪን ቀርቦ እንዴት ነው ጥርስ አቦራረሽ የሚለውን ነገር መጠየቅ አለበት አንድ ሰው። ሌላ ደግሞ ሚስኮንሴፕሽኑ ጥርስ በሎሚ የመቦረሽ አይነት ነገር አለው። እሱ አሲዲክ ስለሆነ ኢናሜል ዊር ስለሚያመጣ አይ ቲንክ ያን ነገር አቮይድ ቢደረግ ጥሩ ነው። የጥርሳችን ጤንነት ላይ ብዙ አንደርሬትድ የሆኑ ነገሮች አሉ። ከዛ አንዱን ለመጥቀስ ያህል ፒተን ፊሸር ኦክሉዛል ኬሪስ የሚባል ነገር አለ። የፖስቴሪየር የኋላ ጥርሳችን ላይ የሆነች የሚታዩ ትንሽዬ ጥቁር ነጠብጣቦች ነጠጣ ነገሮች ይታያሉ፣ ግን ምንም አይነት ፔን ኢፌክት የላቸውም። ጥርሴ አልታመመም ብሎ ይቆያሉ። ያ ነገር ፒተን ፊሸር ኬሪስ በመባል ነው የሚታወቀው በጥርስ ሕክምና። ሲታዩ ጥርሴ ምንም አልሆነም ነው የሚሉት፣ ግን በኤክስሬይ ሲታይ በጣም ሂውጅ የሆነ ካቪቲ እንዳየ ይታያል። እሱ ነገር ቶሎ ኤቭሪ ታይም ቼክ አፕ ቢደረጉ ፔሸንቶች በየ6 ወር ዴንታል ሬጉላር ቼክ አፕ ቢኖር ፕላስ ደግሞ ካልኩላስ የሚባል ነገሮች አሉ ጥርስ ውስጥ የሚጣበቁት ብዙ ጊዜ ወርሰን ካረጉ በኋላ ነው የሚመጡት። ሬጉላር ቼክ አፕ የሚባል ነገር በአገራችን ስለማይታወቅ ጥርሳችን ታመመ አልታመመ ሁሉም ሰው ሁሉም ፖፑሌሽን መታየት አለበት። በየ6 ወሩ መታየት አለበት። ሐኪም ምንም አይነት ትሪትመንት ሪኮመንድ ሊያደርግ ይችላል። ወይ ጥበት ወይ ፊሊንግ የሚባል ነገር አለ። በሱ አይ ቲንክ ቢደረግ ጥሩ ነው። እንደዚህ በኬሪየር ያጋጠመኝ ነገር አንዱ በጣም ሞሪስት የሆነ ኬዝ መጥቶብኝ ነበረ። ብሬስ ለመሰራት ሌላ ክሊኒክ ሄዳ ጥርሷ ከፕሪሞላር ጀምሮ እስከ ኦፖዚት ፕሪሞላር ሙሉ ድሪል ተደርገው ብሬስ የተቀመጠ አለ። በዛ መልኩ የሚሰራ ብሬስ የለም። እና ሌላ ደግሞ ያጋጠመኝ ኬዝ ብሬስ ሌላ ክሊኒክ ተሰርታ ሙሉ ፖስቴሪየር ቱዝ ከካናይን ጀምሮ እስከ ኋላ ጥርስ ሙሉ በሙሉ ወደ ላይ ሰምጠው በጣም ኮምፕሊኬትድ የሆነ ኬዝ አጋጥሞኛል። ደንግጫለሁ። እነኚህም ፔሸንቶችም ትሪት እያረኩ ነው ያለሁት። ወደ ላይ የሰመጠውም ትሪት እያረኩ ነው ያለሁት። ያ ድሪል የተደረገው ፔሸንት በኮስሜቲክ ኦር ቪኒሪንግ ሆሊውድ ስማይል በሚባል ትሪት ተደርጋለች። ይሄን ለህዝቡ ትምህርት እንዲሆን ዘንድ ክሊኒክ ስትሄዱ ለመሰራት ስትሄዱ ሪሰርች አድርጋችሁ በደንብ የትኛው ክሊኒክ መሄድ እንዳለባችሁ፣ ማን ስራ በማን መሰራት እንዳለበት፣ ብሬስ መሰራት ያለበት በጥርስ ሕክምና ስፔሻላይዝ ያደረጉት ስፔሲፊካሊ በኦርቶዶንቲክስ ስፔሻላይዝ ያደረጉት
about 4 year አይነት ትሬኒንግ የሚፈልግ ስፔሲፊካሊ ኦርቶዶንቲክስ ትሬኒንግ ይባላል። በስፔሻሊስት ብቻ ነው መሰራት ያለባቸው። ብሬስ መሰራት ያለበት በስፔሻሊስት ብቻ ነው። ሪሰርች አርጋችሁ እንድትሄዱ ክሊኒክ ስትሄዱ ዴንቲስት ስለተባለ ብቻ ሰው ብሬስ መስራት እንደማይችል ኢንፎርም ላደርጋችሁ ፈልጋል። ዴንቲስት ባለውን ኖሮ እኔ መጀመሪያ ሆቢ የነበረው ከ11ኛ እና 12ኛ ክፍል ጀምሬ በጣም ጥሩ ተማሪ ነበርኩኝ፣ ስቃይ ተማሪ ነበርኩኝ። ያኔ ስኩላችን ውስጥ የሚታወቀው በቃ ከ1 እስከ 3 የሚወጣ ሙሉ ሜዲሲን ገብቶ ነው የሚማረው። ፍላጎቴ ጄኔራል ሰርጂን መሆን ነበረ ዴንቲስት ባለው ኖሮ። በጣም ሞቲቬት የሚያደርገኝና ኢንተረስቲንግ ነገሩ ፔሸንቶች ሲመጡ በየጊዜው ኤክስፔክት ማድረጋቸው ለውጦች አሉ። ለውጥ ሳይ በጣም ደስ ይለኛል። ፔሸንቶችም ደግሞ ተደስተው ሳይ በጣም ነው ደስ የሚለኝ። በየጊዜው ሲመጣ ኢንስፓየር የሚያደርገኝ እኔ ፔሸንቶች ምን ያህል ለውጥ አይተው ነው ተደስተው የሚመጡት የሚል ነገር ሞኒተሪንግ ኤንድ ኢቫሉዌሽን የሚባል ነገር በራሴ ሴልፍ አሴስመንት ይሰራለሁ። ምን ያህል አቺቭ አድርጋለሁ፣ ጎሎችን ያስቀመጥኩትን ምን ያህል አቺቭ አላረኩትም የሚል አይነት ነገሮችን ግምገማ አደርጋለሁ። ኢፍ አይ አቺቭ አድርጋለሁ ብለ ከተሰማኝ ግን በጣም ሞቲቬት ከሚያደርጉኝ ነገሮች አንዱ ናቸው። ስማይል ስፔሻሊቲ ዴንታል ሴንተር በጣም ጥሩ ሴንተር ነው። ከኢትዮጵያ ኦልሞስት አንደኛ በሚባል ደረጃ ብዙ ቴክኖሎጂዎችን እያመጣ ዴንቲስትሪውን ስም እየቀየረ ያለው ክሊኒክ ነው እና እዚህ በመሳተፍ አንደኛ በዚህ ፓርቲ መሆኔ በጣም ደስተኛ ነኝ። ለሁሉም ስታፍ ኮንስታንት ኢምፕሩቭመንት የሚፈልግ ለፔሸንት ሳቲስፋክሽን የሚጨነቅ ክሊኒክ እና ስታፎችን ኤቭሪ ታይም ራሳቸውን አፕዴት እንደሚያደርጉ የሚገፋፋ አይነት ክሊኒክ እና ለፔሸንቱ በጣም ኬር የሚያደርግ ስለሆነ ሁሉም ኬር የሚፈልግ ፔሸንቶች መጥቶ ቢታዩ አይ ቲንክ ይሄን ጄኔራል ብዬ ነው ገምተው። ዶክተር ያሬድ ጌታቸው እባላለሁ። በስማይል ስፔሻሊቲ ዴንታል ክሊኒክ ሲኒየር ዴንታል ሰርጅን ነኝ። እንደገናም ኢንዶዶንቲክስ ስፔሻላይዝ እያደረኩ ነው። ያው እኔ አብዛኛውን ፎከስ የማደርገው ኢንዶ ላይ ነው እንደነገርኳችሁ። አብዛኞቹን ስራዎችን እንሰራለን። ኢንዶዶንቲክስ ማለት የጥርስ ስር ህክምና እንለዋለን ያው በአማርኛው። አንዳንድ ካቪቲዎች ወይም ደግሞ በአደጋም ሊሆን ይችላል የጥርሳችን የውስጠኛው ክፍል ላይ የነርቭ የምንለው ላይ አደጋ ሲደርስ በተለያየ በሙቀትም ሊሆን ይችላል፣ በቅዝቃዜም ሊሆን ይችላል፣ እንደዚሁም ደግሞ በባክቴሪያዎች የተነሳ ካቪቲ ተፈጥሮ ጥርሶቹ ላይ ጉዳት ሲፈጠር የመጀመሪያው ኢሚዲየት ትሪትመንታችን ሩት ካናል እንለዋለን። የጥርሶቻችንን የውስጡን ክፍል በተለያዩ መሳሪያዎች በመጠቀም ማከም ማለት ነው። አብዛኛው ሰው አሁን ላይ አዌርድ ሆኖ በደንብ በደስታ የሚሰራው ስራ ሆኗል። ጥሩ ነገር ነው ያለው። ከህመም ጋር በተያያዘ ስለሆነ ፎከስ የማደርገው ብዙ ደስተኛ የሆኑ ፔሸንቶችን ማፍራት ይችላል። ህመምን ማኔጅ ማድረግ ነው ዋናው የጥርስ ህክምና ላይ ዋናው ፎከስ የምናደርገው። ከዛ በመቀጠል ደግሞ ወደ ውበቱም ከመግባታችን በፊት ያው ህመምን ማሳደርም እንትን ማለትም ስለማንችል ኢንዶ ደስ ይለኛል። በዚህ እሱ ላይ ፎከስ አደርጋለሁ። ስማይልም ብዙ ማቴሪያሎችን አቅርቦልን ትሬኒንጎችንም የተለያዩ ትሬኒንጎችንም እየወሰድን እሱ ላይ ፎከስ እያደረኩኝ ይገኛለሁ ማለት ነው። ያው የኔ ታሪክ የሚጀምረው እንግዲህ ላይክ 11ኛ ክፍል ሆኜ ነው ትዝ ይለኛል። ወደ ሳይንስ ላይ እናተኩር ነበር፣ ያው ኢንጂነሪንግ ላይ ምናምን እናተኩር ነበረ። ከዛ በኋላ ግን የሆነ ኢንተርቪው አየውና ቲቪ ላይ አንድ ዴንቲስት ኢንተርቪው ተደርጎ ስለ ዴንቲስትሪ በደንብ ሲያስረዳ ሰማሁት። ዴንቲስትሪ ሜዲካል ሳይንስም ነው አርትም ነው፣ በቢዝነስ ዋይዝም ብዙ ጥቅሞች እንዳሉት በደንብ ሲያብራራ ነበርና ከዛን ጊዜ ጀምሮ ኢንተረስትድ ሆንኩኝና እንዳለ ፊልዴን ወደሱ ፎከስ አደረኩኝ። ከዛ አዲስ አበባ ዩኒቨርሲቲ በጥቁር አንበሳ ስር እዚሁ ደረሰኝና አዲስ አበባ
ለ7 ዓመት በጄኔራል ዴንቲስትሪ አዝ ሲኒየር ዴንታል ሰርጅን ተመርቄ 6 ዓመት የተለያዩ ቦታዎች ሰርቻለሁ። አሁን ላይ እስማኤል እገኛለሁ ማለት ነው። በየቀኑ እንድመጣ ስራዬን አክብሬ እንድሰራ የሚገፋፋኝ ነገር ምንድነው? ብዙ የተጎዱ ሰዎች አሉ በጥርስ ህመም ዙሪያ በውበትም ኮንፊደንስ ያሳጣቸው ብዙ ሰዎች አሉ እና ኖርማሊ አዌርድም ስላልሆኑ በሃይጂንም ሊሆን ይችላል፣ በተለያዩ ነገሮች ሊሆን ይችላል። ዴንቲስት ጋር መምጣት የሚፈሩ አሁን ለምሳሌ በእርግዝና ጊዜ እንደ አፈ ታሪክ ነገር አለ። ዴንቲስት ጋር መሄድ እንደሌለባቸው ዴንቲስትን የመፍራት አዘ ፍሬንድ ምናምን አለማየት ብዙ ችግሮች ስላሉ እና ይህንን ደግሞ መቀየሬ በየቀኑ ደግሞ ሰዎች ላይ አዌርነስ መፍጠሩ በጣም ያስደስተኛል። አንድ ታካሚ መጥቶ ወዲያው ከህመም ድኖ ተደስቶ ሲወጣ ማየት በጣም ያስደስተኛል። ይሄ ነው እንትኑ የምናገኘው ትርፋችን የሰው ደስታ ነው። የመጣበትንም ኮስትተን እኛ ደግሞ የምናገኛቸው ነገሮች አሉ። ኤክስሬይ ስናነሳ አክሲደንታሊ ኤክስሬይ ስናነሳ ብዙ ነገሮች እናገኛለን። ቀድመን ኮምፕሊኬሽን ሳይፈጠር ሰዎችን ትሪት እናደርጋለን እና እንደዚህ አይነት ነገሮችም ስናገኝ የሰው ደስታ በደንብ ያስደስተናል። ፈገግታቸውን ስንቀይር ብዙ በቃ ኮንፊደንሳቸውን ስንመልስላቸው ያው ፈገግታ በጣም ለብዙ ነገር ያገለግላል። ጥርሳችን ላይ ትንሽ ነገር ሲደርስ በተለይ ስንስቅ የሚታዩ ፓርቶች ላይ ብዙ ኮንፊደንስ ያሳጣናል። እጃችንን እስከመሸፈን አለመሳቅ እንደዚህ አይነት ነገሮች ስለሚያጋጥሙ እሱን መቀየር አኩርፎ የመጡ ፔሸንቶቻችንን ታሞ የመጡ ፔሸንቶቻችንን አስደስቶ መሸኘት በደንብ ያስደስተኛል እና በዚህ ላይ ሞቲቬትድ ሆናለሁ። ሌላው እስማኤል ሴንተራችን አሪፍ ኢንቫይሮንመንት ነው። በጣም ደስ የሚሉ ሰራተኞች፣ በጣም ደስ የሚሉ ኮሊጎች አሉ። ስታፉም ደስ ይላል። እንደምታዩት ኢንቫይሮንመንቱም አሪፍ ነው። ይሄ ሞቲቬት አድርጎኝ እመጣና እሰራለሁ ማለት ነው። ይገርማቸዋል። አክሲደንታሊ ነው እንደዚሁ በቲክቶክ ላይ አግኝተናት ነው። ሴትየዋ ትልቅ ሰው ናቸው። ጥርሳቸው በብዙ ምክንያት አተውት ብዙ ጥርስ የላቸውም እና በራሳቸው በተለያየ በአሚር ምናምን አድርገው በጣም በልኪ የሆነ ወጪ ገቢ ራሳቸው ሰርተው አየን እና በጣም ነው የሚገርመው። ያው እሱን አለ እንትና ፔጃችን ላይ አለ ማየት ትችላላችሁ። እሱን ትራንስፎርም አድርገን ቀይረን ፈገግታቸውን ስንቀይር በጣም ነበር የገረመኝ። እሳቸው የሰሩት ወጪ ገቢ ራሳቸው በተፈጥሮ የሰሩት በተለያየ ነገሮች በመጠቀም የሰሩት እንትን በጣም ይገርመኝ ነበረ። አንድ ጊዜ ካጋጠመኝ ነገር አንዱ እሱ ነው። በእኛውን ጊዜ ሰዎች ለምሳሌ እኔ መምከር የምፈልገው ባለሙያ ፈልገው እስከመጡ ድረስ የባለሙያ ምክር የተሻለ ነው ብዬ አምናለሁ። የተለያዩ ሰከንድ ኦፒኒዮኖችን መስማት ጥሩ ነው፣ ግን አንድ በእኛ ፕሮፌሽን የማያቸው ፕሮብለሞች አንድ ሰው ወይ ጥርሱን አሳክሞ ሊሆን ይችላል፣ ወይ አሳጥቦ ሊሆን ይችላል፣ ወይ አስተክሎ ሊሆን ይችላል። የሆነ ኮምፕሊኬሽን ያጋጥመውና ለምሳሌ በቀን 100 ሰው ብሰራ አንድ 99 ሰው አስደስቼ አንድ ያልተሳካልኝ ቢኖር ወይም ደግሞ ጥሩ ስራ ባልሰራ ለሰዎች ብዙ ኢንፎርም የሚያደርገው ያ አንድ ሰው ብቻ ነው እና ስትመጡ ወይም ሐኪማችሁን ስታናግሩ የጓደኛ ምክር የሰዎችን ምክር ሳይሆን መጀመሪያ ቅድሚያ መስጠት ያለባችሁ የባለሙያው ምክር ነው ብዬ አምናለሁ። ሌላው አንዳንድ በተለያዩ ሚዲያዎች የሚነገሩ ለምሳሌ ቤኪንግ ሶዳ ጥርስ ነጭ ለማድረግ በቤኪንግ ሶዳ በሎሚ ምናምን የሚባሉ ብዙ እንትኖች አሉና ለጊዜው ውበት ይሰጡና ግን ጥርስ ላይ ጉዳት ያመጣሉ። ኢናሜላችንን ዊር ያደርጉብናል እና ሌሎች ኮምፕሊኬሽኖች እና ፕሮብለሞች እየመጡ ነው። ለምሳሌ ሌላው ደግሞ ብሬስ ተደርጎ እንደዚሁ 4 ዓመት 5 ዓመት ብሎ በቃ ባለመከታተል ይቆዩና ጥርሳቸው ተቦርብሮ ምናምን የሚመጡ ሰዎች አሉና መሰራት ያለበት ቦታ መሰራት ነው ብዬ እመክራለሁ። አሪፍ ጥያቄ ነው። ዴንቲስት ባልሆን ኖሮ አይ ቲንክ ቴክኖሎጂ ላይ ፎከስ አደረግ ነበር ብዬ አስባለሁ። ወይ ኮምፒውተር ኢንጂነሪንግ ላይ ወይም ደግሞ ቴክኖሎጂ ላይ ፎከስ አደርጋለሁ ብዬ አስብ ነበረ። ያው አሁንም ጎን ለጎንም አንዳንድ ነገሮችን እንትን እላለሁ። ያንን ነበር መሆኑ ብዬ አስባለሁ። ኢን ጄኔራል ለፔሸንቶች አድቫይስ የማደርገው ነገር ምንድነው? ዴንታል ክሊኒክን ፍሬንድሊ ኢንቫይሮንመንት እንደመሆኑ መጠን አሁን ለምሳሌ እስማኤል ስፔሻሊቲ በዚህ ይታወቃል። የግዴታ ስለታመምን የሆነ ፕሮብለም ስላለ ብቻ አይደለም መምጣት ያለባችሁ። አንዳንድ ጊዜ በሩቲንሊ ወይ በ6 ወር ሊሆን ይችላል ወይ በ1 ዓመት ሊሆን ይችላል ጄኔራሊ ቼክአፕ እንደሚደረገው ዴንታል ቼክአፕ ቢኖር ከብዙ መከራና ከብዙ ስቃይ መዳን እንችላለን። ስለዚህ ይህንን እንደ አድቫይስ ኢን ጄኔራል እመክራለሁ።
ሌላው የዴንቲስት ፎቢያ እንዳይፈጠር ህጻናቶችን የመጀመሪያ ትሪትመንታቸውን አሪፍ ቢሆን አሪፍ ዴንቲስት ጋር ቢመጡ እስከ ላይፍ ታይማቸው ድረስ ዴንታል ትሪትመንትን ወይም የዴንታል ፎቢያ የሐኪም ፎቢያ አይኖርባቸው። እሱን እመክራለሁ። ከመጀመሪያው ቼክአፕ ማስለመድ ህጻናትን ማለት ነው። ሳያማቸው ኢንቫይሮንመንቱን እንዲለምዱት ማስለመድ ጥሩ ነገር ነው ብዬ አምናለሁ። ቤዛዊት ማቲዩስ እባላለሁ። ስማይል ስፔሻሊቲ ዴንታል ሴንተር ነው የምሰራው። አሁን እዚህ ከገባን አመት ሆኖኛል እና ደስ ይላል እየሰራው ነው። እኔ ሲስተር ሀዊ ብርሃኑ እባላለሁ። ስማይል ስፔሻሊቲ ዴንታል ሴንተር ላይ ነርስ ሆኜ እያገለገልኩኝ ነው። እኔ ከገባሁኝ ወደ 6 ወር ይሆነኛል። ምንድነው የምናደርገው? እኔ አሁን ከገባሁ አመት ሆኖኛል እንደነገርኳችሁ እና ኖርማሊ ነርስ ሲጨርስ ዲፓርትመንት የለውም፣ ስፔሲፋይድ የለውም። እንደዚህ ስፔሲፊክ በዴንታል ነርስ የለም እና ምንድነው የምታደርገው? ዶክተር ሰላም ስትመጣ ታስተምረናለች እና አሁን እኛ ሰርቲፋይድ ሆነናል። ኦልሞስት ከሆንን 3 ወር ምናምን አልፎናል። ትምህርት ይኖረዋል። ዶክተሮችን በደንብ ያስተምሩናል። እዚህ የቆዩም ሲኒየር የሆኑ ነርሶችን በደንብ ይነግሩናል፣ ያስተምሩናል እና ፋሚሊየር ነን፣ እንስቃለን፣ እንጫወታለን። ዴሊ ላይፋችንም ስራ አይደለም፣ ላይክ ፈን ነው። ሙሉ ሰዓታችን እዚህ ነው። እንግዲህ ጠዋት መተን ማታ ነው የምንወጣው እና ረጅም ጊዜ የምናሳልፈው እዚህ ስለሆነ እንግዲህ ወር ፋሚሊ ደስ ይላል በጣም። ያው ሞር ፋሚሊየር ሆነን ነው የምንሰራው እዚህ። ማንም እዚህ እንደ ተቀጣሪ ሳይሆን እንደ ፋሚሊ እያየ ነው የሚሰራው። ሁሉም ደግሞ እንደ ቲም ወርክ ነው የሚሰራው። አሁን እዚህ ስንመጣ እንግዲህ እንደነገርኳችሁ በደንብ ነው ምን ማለት ሪላክስ ሆነን እንድንሰራ ነው። አዲስ ነን። አሁን ተመርቄ ቀጥታ ነው ወደዚህ የመጣሁት። ልክ ስገባ ግራጁዌት እንዳደረኩኝ ወደዚህ ነው የመጣሁት እና ዶክተርም ኢንተርቪው ስታረገኝ ሌሎችንም ኢንተርቪው ስታረገን ምናምን ደስ ይላል በጣም እና ዌልካም አባባላቸው እንደዛ ስለሆነ እሱ ነው ሪፍሌክት የምናደርገው ከነሱ የምናገኘውን ኢምፕሬሽን። እነሱ ደስ ብሏቸው ፈገግ ብለው እንግዲህ ቤታችንም ስማይል ነው፣ ስለዚህ ውሏችንም ስማይል ነው። ስለዚህ እነሱም ከስተመሮቻችንም ክላይንቶቻችንም ሲመጡ ደስተኛ ሆነው ሪላክስ ሆነው እንደኛ ፋሚሊ እርስ በርስ ፋሚሊ ሆነን ስለምናወራ ስለምንግባባ እነሱንም እኛን ለመታወቅም ለማውራትም የተፈጠረውን ነገር ኤክስፕሌን ለማድረግ ምንም ሄዚቴት የሚያደርጉት ነገር የለምና በጣም ቆንጆ ነው ያለው። ለነሱም በጣም አድቫንቴጅ ነው ይመስለኛል። ኤክሰለንስ ማለት ያው ከወርዱም ስንነሳ ኤክሴል ማለት ነው፣ ቢዮንድ ማለት ነው። ቢዮንድ ዋትስ ኤክስፔክትድ ማለት ነው። ዱዊንግ ከሚጠበቅብን በላይ ቱ ዱ ሞር ማለት ነው። ቱ ዱ ሞር ዋትስ ሪኳየርድ ኦፍ አስ ማለት ነው እና እኛ ቤትም ከስራችን አንጻር ከምናደርገው ነገር ዴሊ ላይፋችን ሁሉ ኤክስፔክት ከሚያደርጉት በላይ ነው የምናደርገው እና ስማይል ማለት እንግዲህ ኤክሰለንሲን ስማይል እንላለን። ቤታችን ስማይል ስለሆነ ከዛ በላይ ኤቭሪዴይ ስናደርግ ስንወጣ ስንገባ ያለው ነገር ሁሉ ኤክስፔክት ከሚያደርጉት በላይ ነርሶች እንዲህ ናቸው ዋው፣ ዶክተሮች እንደዚህ ናቸው ዋው አይነት ኤክስፕሬሽን ኖሯቸው ነው የሚሄዱት። ኮንፊደንት ሆነው እንዲሰሩ ነው የምንፈልገው። ሲመጡም ሲሄዱም ሴም አይዲያ አይኖሯቸው ሌሎችንም በደንብ አሳምነው ከራሳቸው በላይ ሌሎች ትርፍ ሆነው እንዲመጡ ነው የምናደርገው እና ኤክሰለንሲ ስማይል ላይ ኢን ኤቭሪ አስፔክት ኢን ኤቭሪ ዴይሊ ላይፍ ኑሯችን ነው ማለት ይቻላል። እሱን ደግሞ ክላይንቶቻችን፣ ከስተመሮቻችን እኛም ምስክር ነን እና ቆንጆ ነው ያለው ነገር። ሪሴፕሽን ይጀምራል። ከሪሴፕሽን ጀምሮ ከዛ በኋላ ወደ እኛ ነው የሚመጡት። ቀጣይ ደግሞ ወደ ዶክተሮቻችን ነው ይገባሉ። እነሱም ደግሞ ያዘጋጀናቸው ፊድባኮች አሉ፣ ወረቀቶች አሉ። እነሱ ላይ የሚሰጡንም ነገሮች አሉ። በእኛም በአካልም ደረጃ ደግሞ ይነግሩናሉ። አሪፍ በእያንዳንዱ ዶክተር ላይ የገባ እንግዲህ እዚህ ቤት ብዙ ዶክተሮች አሉ። አይ ቲንክ ከ10 ምናምን በላይ ዶክተር አለ እና እያንዳንዱ ሩም ላይ የሚገቡት ብዙ አይነት ፔሸንቶች አሉ፣ ብዙ አይነት ኬዞች አሉ እና
አሁን እሷ የምትለው እንደውም ሪኮሜንዴሽን ነበረ ቲክቶክ ላይ ምናምንና ጥርሷን እያጣበቀች ምናምን ነበር የምትቆየውና እኛ ጋር መታ ሙሉ ተሰርቶላት ምናምን እንደውም የእናቷም ተሰርቷል ይመስለኛል። እና እንደዚህ ደግሞ ዶክተር የትም ጌታ ላይ እሷ አሲስት ነበር የምታደርገው። እንደው ስለሱ ብታወሪ አሪፍ ይመስለኛል። አዎ የዛ ታይም እኔ ያው አሲስታንት ነበርኩኝ እሱ ጋር ያው ሮቴት ስለምናደርግ እሱ ጋር ነበርኩኝ አዛ ታይም። በጣም በቃ ጥርሱ መጀመሪያ በጣም የሚገርም ጥርስ ነበረ። ኖርማል ያስቡት ያው አሚር ነበረ በወረቀት እየተለጠፈበት የነበረው። ከዛ በኋላ ግን ፋይናል ሉኩ በጣም አስገራሚ ነበረ። እሷም አላመነችም። በጣም ደስተኛ ነበረች። ፉል ዴንቸር ነበር የተደረገላት ዝጋለች እና በጣም አሪፍ ነበረ። መጀመሪያ እንግዲህ ሪሰፕሽን ላይ መጣች። ካርድ አወጣው ምናምን መጡ። ሩም ገባን። ከዛ ሩም ከተቀበልናት በኋላ ካስገባናት በኋላ ያለውን ነገር አየን ምናምን። በጣም አስደንጋጭ ነው። ምክንያቱም እኔ አይቻላቅም እንደሚጠበቅ ያው ትልቅ ናቸው በእድሜም እና ምንድነው በቃ የነሱ ሀሳባቸው ጥርሳቸው እንዳይወልቅ ባለበት ስቴ እንዲሆን ነው እና ሲወልቅ በአሚርና በወረቀት ወረቀት ነጭ ነው። በአሚርና በወረቀት ያደርጉ ያጣብቁታል። ሁሉንም አፐሩንም ለወሩንም ማለት ነው ከላይም ከታችም እና ካወራናቸው ምናምን በኋላ ካረጋጋናቸው በኋላ ያው እነሱም ፈርተዋል። ያው እንግዲህ ኤንዛይቲ ብዙ ኮዝ ይኖረዋል። በዛው መንገድ ቶለሬት አድርገን አረጋግተን አስቀምጠናቸው ከዛ አወጣ ነው ከላይም ከታችም ያለውን ከተነሳ በኋላ ተጸዳ። ጥርሳቸው ሁሉ የታመመ ጥርስ ነበረ፣ እሱም ተታከመ። ከዛ ምንድነው ቀጣይ የምናደርገው ለሚመጣው ጥርሳቸው ኢምፕሬሽን ይባላል በሜዲካል ወርድ ቅርጽ መውሰድ ማለት ነው። ቅርጽ ተወሰደላቸው ከላይኛውም ከታችኛውም። ቅርጽ ከተወሰደ በኋላ ላብራቶሪ ተላከ። ከላብራቶሪ በኋላ መጣ ተሰርቶላቸው መጣ። በጣም ቆንጆ ሆኖ መጣ። ከዛ ተጠሩ ተደረገላቸው። በጣም ደስ አላቸው። በጣም ከነሱ በላይ እኛም ደስ ብሎናል። ደስ የሚል ትራንስፎርሜሽን ነበር። እነሱም በጣም ደስተኛ ነበር። አልቅሰው ሁላ ምናምን ነበርና ትክክል አይደለም እንደዚህ ማጣበቅ። እንግዲህ አሁን አይ ቲንክ እነሱ ትልቅ ስለሆኑ ነው እንጂ በእኛ እንደዚህ ወጣት ኤጅ ላይ ያለ ሰው እንደዚህ የሚያደርግ አይመስለኝም። እኛ ጋር እንደው ምንድነው የሚያደርጉት መታጠብ እንትን ይመስላቸዋል፣ ጥርስ መፋቅ ይመስላቸዋል፣ መሞረድ ይመስላቸዋል። እና እኛ እንደውም በየ6 ወሩ የምናረጋቸዋለን። ሪማይንድ ነው የምናረጋቸው፣ እንደውልላቸዋለን በየ6 ወሩ። ከዚህ በፊት ከ6 ወር በፊት ታጥባችሁ ነበር መታችሁ ታጠቡ እያለን እየደወልን እናስመጣቸዋለን። እና ብዙ አይነት ኬዞች አሉ መታጠብ የሚፈሩ በቃ በህይወታቸው ታጥበው የማያውቁ አሉና እሱ ደግሞ ከሱ ጋር ተያይዞ ብዙ መዘዞች ይመጣሉና ቢፎር ኤኒቲንግ ከመፈጠሩ በፊት በትንሽ ነገር ማለቅ የሚችል ነገር ብዙ ቦታ ያስኬድናልና ይሁን ነገር ሲፈጠር ደግሞ አለን ስማይል ያው እንደ ቀላል የምናስባቸው ነገሮች አንዳንድ ጊዜ ዋጋ እንደሚያስከፍሉንም ማወቅ አለብን። ስለዚህ ልክ ቤት የምንሞክራቸው ነገሮች ቤት ከምንሞክራቸው አቅራቢያችን ወዳለ ዴንታል ክሊኒክ ያው ወደ ስማይል ብትመጡ ደስ ይለናል። ኖርማሊ ግን ለእናንተም ጤንነት የሚያስፈልገው ወደ አቅራቢያችሁ ወዳለ ዴንታል ክሊኒክ እየሄዳችሁ ያለውን የጥርሳችሁን ነገር ጠብቁ። ብዙ የበለዙ ጥርሶች ይኖራሉ እና እሱን ማስተካከል ማይቻል ይመስላቸዋል። ኦልሬዲ አንዴ ጥርሳቸው በዛ ከለር አንዳንዴ ናቹራሊም ያ ከለር ይኖራል በተፈጥሮ እና አንዳንዱ ደግሞ ከተወለደም በኋላ ዲስከለሬሽን ይኖርና ይፈጠርናል። በአጠቃላይ እንደዚህ አይነት ያላቸው ብዙ አይነት ኬዞች አሉ። ሙሉ ጥርሳቸውም እንደዛ የተበላሸና እኛ ጋር ብዙ አይነት ጥርሶች ተስተካክለዋል። እንደዚህ በዋይትኒንግ የሚሰሩ አሉ። አንዳንድ ሰው በዋይትኒንግ ይጠፋል ምናምን ብለው ያስቡና ይመጣሉ። ከዛ በዋይትኒንግ ሳይጠፋላቸው ሲቀርቡ ለምን ምናምን የሚባል ጦርነት ይፈጠራልና ዋይትኒንግ እና ይሄ ኖርማል ክሊኒንግ የምንላቸው ሁለቱም የተለያዩ እንደሆኑ ማስቀመጥ እፈልጋለሁ። ያው ዋይትኒንግ ማለት ጥርስ ማንጣት ነው። ክሊኒንግ ማለት ጥርስ ማጽዳት ነው። ምንድነው ያው ሰው ነን እና ኮንፊደንስ ሊኖረን ይገባል። ስንስቅ ስንጫወት ከሰው ጋር ስናወራ እና ከጥርስ ጋር ከአፍ ጋር ተገናኝቶ ብዙ ነገሮች ይኖራሉ። የአፍ ጠረን ሊኖር ይችላል። የጥርስ ንጽህና ለመጠበቅ ሊኖር ይችላል እና እሱ ሲሆን ደግሞ ከሰዎች ጋር ኮንፊደንሻል ሆነን እንደዚህ ቁጭ ለቁጭ ብለን ማውራት ላይ ላንችል እንችላለን እና ለሱ እንግዲህ መፍትሄ ብለን እና እኛ እንደ ጤና ባለሙያ የምንመክረው ነገር ዴይሊ
በቀን 3 ጊዜ ጥርስ መቦረሽ። ይሄ ከሰል የሚባሉ ሎሚ እንደውም በጣም ከባድ ነው። በሎሚ ብቻ ምክንያት ጥርሳቸው በልዞ ከለር ቀይሮ ዲስከለር ሆኖ የሚመጡ ብዙ ሰዎች አሉ። ስለዚህ ሎሚ አሲድ አለው ሲጀመር በተፈጥሮ ሎሚ። ስለዚህ አሲድ ደግሞ የጥርሳችን የላይኛውን ከቨር ኢናሚል የምንለውን ከቨር ጥርስ ይጎዳል። ስለዚህ ፊቺስ ባድ ማለት ነው። ስለዚህ እሱም ማድረግ የለብንም። ብሮሽ ማድረጊያ ሳሙናዎች አሉ ፋብሪካ የተሰሩ። ስለዚህ ሪከመንድ የሚደረጉ አሉ። እንደየጥርሱ አይነት ይለያያል። እሱ እንግዲህ ዶክተርን አማክሮ ወስኖ እሱ ማድረግ። ከሰል የሚባለውም ጥሩ አይደለም። አንዳንድ ሰዎች እንደውም ቡና መጥፎ ይመስላቸዋል። ከቡና ይልቅ ሻይ መጥፎ ነው እና ኮንቴንቱን መቀነስ። ምክንያቱም ሻይ እንግዲህ በስኳር ነው የምንጠጣው። ስኳር ደግሞ ጥርስ ላይ መሞርወር፣ ጥርስ ላይ ማበላሸት የራሱ የሆነ ባህሪ ያለው። ስለዚህ የሻይ ኮንቴንትንም ቀንሰን የቡና ኮንቴንትንም ቀንሰን ንጽህናችን ጠብቀን ፍሎስ ያደረግን ከተቻለን ዋተር ፍሎስም አለ፣ ኖርማል ፍሎስም አለ። እሱን ተጠቅሞ የተሻለ ነገር ማድረግ። እኛ ጋር እንደዚህ በቃ ኖርማሊ በሎሚንም ቦርሻው ምናምን በዚህ እንዴት እንደዚህ እንደሆነ አላውቅም። ሁሌ ቦርሻለሁ ለምን እንደዚህ ይቀይራል ይላሉ። እና መቦረሽ ብቻ ሳይሆን ከሱ ጋር የሚገናኙ ብዙ ነገሮች ስላሉ እነሱን ወደ ጎን አድርገን በተቻለ መጠን ንጽህናችንን መጠበቅ እላለሁ። ያው አንቺ ላይ የምጨምረው ደግሞ ያው ብረሽ ሲያደርጉ የላይኛውን ፓርት ከላይ ወደ ታች ከየታችኛውን ደግሞ ከታች ወደ ላይ ቢያደርጉት ሞር ይመረጣል። ምክንያቱም ልክ እንደዚህ በሚቦርሹበት ታይም ያው ድድ መሸሽ ስለሚያመጣ እንደዛ ብሩሽ ቢያደርጉ አሪፍ ነው ብዬ አስባለሁ። ሞር ደግሞ ሪከመንድ የምናደርጋቸው ነገሮች በየ6 ወሩ እኛ ጋር እየመጣችሁ ስማይል ስፔሻሊቲ ስትመጡ ፋሚሊ እንደመጠየቅ አይነት ነገር እንዲሰማችሁ እንፈልጋለን። ያው ከአቀባበላችንም ይወስናል እሱ። በደንብ እንቀበላቸዋለን። ወደኛ ጎራ በሉ። በየ6 ወሩ ደግሞ ታጠቡ። ሌላ ትሪትመንቶች ብዙ አሉ። በትንሽ ነገሮችን ቶለሬት ማድረግ ሳንችል እስከ መጨረሻ ጥርስ እስከ መንቀል። ጥርስ ባይዘው አለመታጠብ ጥርስን እስከ መንቀል ያደርሳል። ያው ተለቀላችሁ ማለት መፍትሄ የለውም ማለት አይደለም። እኛ ቤት ለሁሉም ነገር መፍትሄ ያለው፣ ለምንም ነገር ቢፈጠር መፍትሄ አታጡም። ግን እዛ ስቴጅ ላይ ከመድረሱ በፊት ብዙ ማድረግ የምትችሉት በራሳችሁ ብዙ ማድረግ የምትችሉት ነገር አለና እሱ ደግሞ ጥርሳችሁን ንጽህና ከመጠበቅ ጀምሮ ነው። እሱን አድርጉ። ከዛ የተለየ ነገር ካለ እኛ የምትፈልጉት ነገር ካለ ኑ ጠይቁን። ቤታችን እዚሁ ነው፣ ቅርብ ነን። የተቻለውን እንደ ቤታችን ስማይል ነው፣ እንደ ኤክሰለንስ ነው ቤታችን። ስለዚህ ከምትጠብቁት ከምታስቡት ኢማጂን ከምታደርጉት በላይ ሳቲስፋይድ ሆናችሁ በኑሯችሁ ኮንፊደንት ሆናችሁ በላይፍ ስታይላችሁ ደስተኛ ሆናችሁ ዴሊ ላይፋችሁ ደስተኛ ሆናችሁ ማለፍ የምትችሉበትን ነገሮች ከታች ጀምረን እስከ ላይ እስከ ዶክተር ሰላም ድረስ ያለነው ሁላችንም በትብብር ጥሩ ነገር ላይ እናደርጋለን፣ ጥሩ ነገር ላይ እናደርሳችኋለን ብለን እናስባለን። እናምናለንም እናደርገዋለን። ኑ